እቺ ሴትዮ እዚህ ቤት እንድትቆይ ያርጋት ማን ነው? አንቺ ነሽ እንዴ? አዎ እኔ ነኝ። ምን ነው ውዴ? አሁን እሷ እዚህ በመሆኗ ቅር ይልሃል እንዴ? እኔም ጸዲም በጣም ነው የምወዳት። ጥሩ ልጅ ናት። አንዳንዴ ብታናደኝም ግን ታሳዝነኛለች። እንዴ ደግሞ ምን አድርጋ ነው የምታናድድ? ስትታይ እኮ ምንም ክፉ የሚወጣት ልጅ አትመስልም። ታዲያ ምን ችግር አለ? ሁሉም ነገር እኮ ቀላል ነው። ምናልባት ልጄም እናቱ መሆኔን ቢያቅ ነው እንንገረው። አንቺ ስነ ስርዓት ሽነሽ ስምኛለሽ፣ ስነ ስርዓት ሽነሽ። የምሬ ነው የምነግርሽ። እኔም ባንቺ ያለኝ ተስፋ እንደዚህ እንደሆነ ታውቂያለሽ። አበባ ልትወልግ ነው እንጂ መጠውለግ አልጀመረችም። ደግሞ እሱ ምን ማለት ነው? በአበባው ልክ እኔን አስተውለሽ ቢሆን ይገባሽ ነበር። ፈጣሪን ባንቺ አመሰግነዋለሁ። አጥብቀሽ ባትጠጊኝ እኮ እንደተጸጸትኩ ሞት ነበረ። ኧረ እማዬ በስመ አብ በይ እንዴ! የምን ሟርት ነው? ፈጣሪስ ቢሆን የኔና ያንቺን አንድነት አይቶ አይደል እንዴ ከዛ ክፉ አስጨናቂ እጅ ያስወጣል። እስከዛሬ በልቡ ያስቀመጠኝን ልጄን የትም ጥየው አልሄድም። እርምህን አውጣሽ። ትሰሚኛለሽ? አንቺ ለኛ ከሞትሽ በጣም ቆይተሻል። ይኸውልሽ ለልጄ እናት መሆን ካለባትም እናት የምትሆነው ፋንቱ ናት። እሺ የኔ ስራ ፈት ሀሳቡ ታዲያ ምንድነው? ታዲያ አደራክን የማይሆን ነገር እንዳይሆን። እንዴ ቆይ አንቺ ከዚህ በፊት የማይሆን ነገር ብዬሽ አውቃለሁ እንዴ? ደግሞ መቀባጠርሽን ጀመርሽ። እውነት አንቺ የልዑል እናት ነሽ? አዎ ነኝ። አንቺ ለሁሉም ነገር አዲስ ነሽ። እናም ይሄን ሁሉ ነገር አምኖ ለመቀበል ሊከብድሽ ይችላል። ግን ልዑል ልጄ ነው። ችግር አለ እንዴ? ቆይ ምሳ እንኳን ሳባይ ነው እንደምትሄጂው ደግሞ በዚህ ሰዓት? ኧረ ምንም ችግር የለም። አንድ አባት አሉ። እሳቸውን አናግርና እመጣለሁ፣ መለሳለሁ። ቆይሽ አባዬ ምትክስ ሆስፒታል ሄዳ ነው። ፋንቱስ ከዚህ ሰዓት የት ሄዳ ነው? አንድ አባት ጋር ደረስ ብዬ ልምጣ ብላ ወደ ቤተክርስቲያን ሄዳ ነው። አሁን ትመጣለች። እኔ የምልህ እስቲ ደውልለት። አታነሳም አባዬ። እስቲ ደግሜ ልሞክርላት። አባይ አታነሳም። አትጨነቂ የኔ ልጅ። የፋንቱን ነገር ታውቂ የለ። ይሄን እየመጣች ጎረቤት ልጠይቅ የታመመ ልጠይቅ ብላ ገባ ብላ ይሆናል። ፋንቱን ታውቃታለህ እንዴ? እና እሷ ሳትመጣ እራት እንበላ ነው እንዴ? እውነቱን ነው። እሷ ትምጣ። እሺ ታዲያ ናንሳው። አዎ አንሺው። ፋንቱ ስትመጣ አብረን እንበላለን። ሄሎ አዎ የፋንቱ ባለቤት ነኝ። ምን? የምን ሆስፒታል? ምን ሆና? በቃ መጣሁ። ፋንቱ ምን ሆና ነው? አባዬ ምን ሆስፒታል ነው ንገረኝ እንጂ። ይኸውልህ ፋንቱን ዱርዬዎች በጩቤ ወቅቷት ሆስፒታል ገብታ ተኝታለች ብሎኝ ነው። በቃ መጣሁ። እሺ ግድ የለም እኔ እዛ ያለው ነገር አይቼ እደውልላችኋለሁ። እሺ በቃ እዚሁ ነው። አባዬ ቶሎ ድረስላት። ምንም አትሆንም። ተረጋጊ። ሌቦች ማለት ተረጋጊ።
ጸዲ ተረጋጊ። ምንም እንደማትሆን በጣም እርግጠኛ ነኝ። ወይኔ ጉድ! ተረጋጊ። ቆይ አሁን እሺ ምንድነው የሚወጣው? ሉል እባክህ በእናትህ ልለምን። በቃ ውሰደኝና እንዲልያት። የት እንዳለች እኮ እኔም አላውቅም። ደግሞ እንደዚህ መሆንሽ ምንም አይጠቅማትም። ይልቅ ጸሎት አድርጊላት። ምን ብዬ ነው የምጸልይላት? እንባዬን ታራራልኝ። ጸሎቴን ሰምቶ ይራራልኛል ብለህ ነው? ኧረ እንደዛ አይባልም። ደግሞ መጥፎ ነገር ቢሆን ለአባዬ ነግሮት ነበር። አንቺ ተረጋጊ። ምንም በፋንቱ ምንም ብትለኝ እኔ በሷ ምንም አልጽናናም። አውቃለሁ ፋንቱን እንደምትወጃት። እሷም ደግሞ ለአንቺ ጥሩ ስሜት አላት። ግን ደግሞ እንደዚህ መሆንሽ ምንም አይጠቅማትም። ተረጋጊ። ወይኔ ጉዴ ይፈላ። ወይኔ እናቴ አምላክ እባክህን ጠብቅልኝ። መጎዳት እኮ ያሳዝናል። ግን ደግሞ ያንቺ እንደዚህ መሆን ምንም አልገባኝም ጸዲ። ሉል እባክህን ዝም በል። አንተ ሰው አይደለህም እንዴ? ሰው እንዴት ወደ ሞት እያመራ እያየ እንዴት ሰውን ትኮንናለህ? እሺ በቃ ይቅርታ። ተረጋጊ። ሉል እባክህን ዝም በለኝ። እሺ ተረጋጊ። አይዞሽ፣ ምንም አትሆንም። አይዞሽ እናቴ፣ አይዞሽ ጸዲ፣ ተረጋጊ። በቃ ተረጋጊ ጸዲ። እንዴት ነህ ተፈሪ? እንዴት ነሽ ዶክተር? ዶክተር እንዴት ናት? ደህና ናት። በጣም ትንሽ ድንጋጤውን ተጨማምሮባት እንጂ ጉዳቱ እንኳን ስር የሰደደ አይደለም። ጥሩ፣ ብዙ አልተጎዳችም? አዎ ደህና ናት። ትንሽ ድንጋጤውም ስላለ እስክትነቃ ትንሽ ጊዜ ጠብቋት። ተመስገን ዶክተር፣ በጣም ጨንቆኝ ነበር የምር። አይ ችግር የለውም፣ ብዙም የሚያስጨንቅ ጉዳት አይደለም። በጣም አመሰግናለሁ ዶክተር። ይሁን፣ ጠንከር በል። እሺ፣ ቴንክ ዩ ዶክተር። የኔ እናት አይዞሽ። እማዬ፣ እናቴ፣ የኔ ውድ ነቃሽ? ደህና ነሽ? ደህና ነኝ። ምን ሆኜ ነው እዚህ የመጣሁት? እናት፣
መንገድ ላይ ልጆች ተተናኩሎሽ ነው። ደህና ነሽ? እሺ። ለዛ ነው ሆስፒታል ያመጡሽ። በጣም ተጨንቄ ነበርኩ። ደህና ነኝ። አትጨነቅ አንተ። ደህና ነኝ በጣም። እንኳን እግዚአብሔር ማርሽ። እኔ የምልሽ የኔ እናት የጎዱትሽን ሰዎች ታስታውሻቸዋለሽ እንዴ? ትዝ ይልሻል? እኔ ምን ነው የማስታውሰው ብቻ ሞተቀን ነው። አይዞሽ፣ ዶክተሯ ደህና እንደሆንሽ ነግራኛለች። አይዞሽ እሺ። ዋናው አንቺ ሰላም ሆንሽ ነው። በቃ አይዞሽ፣ ዋናው መንቃትሽ ነው። ራበሽ እንዴ? እየመጡ ነው። እሺ እየመጡ ነው። ምግብ ይዘውልሽ እየመጡ ነው። አይዞሽ። ቆይ ቤቱ ጋር ምን ሄደው? እኔ እንጃ። ለአባዬ እንደውለት እንዴ ካልሆነ እስቲ በዛ በኩል እስኪ እንሂድ። እሺ። ይኸውልሽ ጸዲ፣ አደራሽን ውስጥ ገብተሽ እንዳትረብሽኝ። ማታ እኮ ስታለቅሽ አድረስ ፊትሽ ራሱ ቀላልቷል። እንዴ ለምን አለቅሳለሁ? አሁን እኮ ደህና የለ። አላለቅስም። ይኸው አሁን እኮ ጀመረሽ። ፊትሽ የተቀያየረ ነው። ያንቺ እንደዚህ መሆን ደግሞ ለፋንቱ ምንም አይጠቅማትም። ጠንከር በይ። እሷ ደህና ከሆነች በቂ ነው። ለምን እኔ አለቅሳለሁ? እያዩሽ አይደል እንዴ? አሁን ራሱ እኮ ፊትሽ የተቀያየረ ነው። ያንቺ እንደዚህ መሆን ደግሞ ምንም አይጠቅማትም። ተረጋጊ። እሺ ልውል፣ ራሴን ለመቆጣጠር እሞክራለሁ። አሁን ደግሞ ደህና ሆናልኝ የለ? እውነት ነው፣ እሷ ደህና ናት። ተመስገን ነው። እውነቴን ነው ጸዲ፣ እንደዚህ አይነት ንጹህ ልብ እንዳለሽ አላውቅም ነበር። እኛ ቤት ከመጣሽ በኋላ ብዙ ነገር ተፈጥሯል። አዎ ፋንቱ መጀመሪያ አካባቢ ጥሩ አትመስልም ነበር፣ ግን አሁን በጣም ጥሩ እናት ናት። እንደዚህ የሚወዳት ሰው ካለ በጣም እድለኛ ነች። ደግሞ ባንቺ መወደድ መታደል ነው። ይኸውልሽ ጸዲ፣ ይሄን ፈገግታሽን ነው ይዘን ምጋቦሽ፣ እንዳታለቅሽ። እሺ አላለቅስም። ለሰለሉት እማዬ ደህና ነሽ? ይቅርታ ፋንቱ ማለት እኮ ነው። ደህና ነኝ የኔ ልጅ። ግድ የለም ችግር የለም። እናቴ በይ ደስ ነው የሚለኝ። እንኳን አተረፈሽ እናቴ። እናቴ ልውል እንዴት እናቴ ያልክ ነው ወይስ መጎዳት ዝምክ ነው? ለካ መሞት እንዳለ ማሰብ በትክክለኛው መንገድ እንድንኖር ይመራናል። እስከ ዛሬ ያስቀየምኩሽን እያሰብኩ በጣም ስቆጭ ነበር። የኔ ልጅ አሁን ናቀፈኝ። እናቴ ያለኝ እኮ ከዚህ በኋላ እናትና ልጅ ሆነ እንደሞ ላስቀየምኩ ነገር ይቅርታ ልጅ። ከዚህ በኋላ እናትና ልጅ ነው። እኔም በጣም ይቅርታ እስከዛሬ ላጠፋሁት ነገር። ዶክተሩ ትክክል ነው። ደህና ናት። ዛሬ ትወጣለች ብለዋል። ምግቡን አምጪ፣ ትንሽ ትቅመስ። መጀመሪያ ዶክተሩን ብጠራው ይሻላል እንጂ ዶክተሩን ጠርቼ ልምጣ? መጀመሪያ ዶክተሩን ጠይቀው። በቃ ከመብላቷ በፊት ሂድ እስቲ ጠይቀውና ጠይቀውና ትራሱን ደርቤለት ደርቤለት አስቀምጥ። ትልቁ ቆይ ተው ራሴ። አሁን እኮ ደህና ነኝ። ቁስልሽ እንዳይነካሽ። እሺ እሺ። የኔ ልጅ እስቲ የሚደረግ ነገር አውጣለት። የሚደረግ ነገር ያምጣልሻል። አይ ቶ ተመስገን። ጠዋት እኮ ራሴን እዛ ሆስፒታል ሳገኘው እቤት የምገባም አልመሰለኝም። እግዚአብሔር ምን ይሳነዋል። ተመስገን ተመስገን። እውነትሽን እኔ ራሱ እንዴት ደስ እንዳለኝ። አይዞሽ እሺ። አንቺን ያጠቁሽ ሁሉንም ፖሊሶች
ፖሊሶች እየተከታተሏቸው በቅርብ ይዟቸዋል። አይ ውዴ እንደው ዘንድሮ ወጥቶ መግባትም አልተቻለም አይደለ? እኔ የምልህ ስልኬን ወሰዱት አይደለ? ጦስሽ እኔ ባልሽ እያለች ቆንጆ ሞባይል ነው ገዛልሽ። እሺ ዋናው እኮ ነው ሰላምሽልኝ። ጦስሽን ይዞት ሄደ። እስቲ ቡናውን አንቺ ያው እሷ ጥያቄ አላት ታገልሻል። ጎረቤት ሰው ሰምተዋል መምጣታቸው አይቀርም። እሺ መጀመሪያ ምሳ ላቅርብ አይደለም ምሳም አልበላክም እኮ። አይ እኔ ቅርብ ግድ የለም እሷ ከአንድ ሰዓት በኋላ መድኃኒት ስለምትጠጥ ማለት ነው። እሷ ቅርብላት። ቆይ ጻዲ መጀመሪያ ቤቱን ሞቅ አድርጊው። ጎረቤቶች ሰምተው የለ ይመጣሉ። ቶሎ በል ጫው እንዳይበዛበት። እሺ እኔነት እሺ ተመስገን። ቆይ አባዬ እነማን ናቸው እንደዚህ ያደረጓት? እኔ ምንም አልገባኝም። እኔ ምን አውቃለሁ? ያው ሌቦች ናቸው የሚሉት። እስኪያዙ መጠበቅ ነው እንዴ? በማታ ነው ስትሉ እኮ ነው ያመንኳችሁ። ከመጀመሩ ነው በቀን ሌባ መተናኮል የጀመረው። እኔ ምን አውቄ እኔ ልጅ በጣም የሚገርመው። ብቻ ለማንኛውም እስኪያዙ መጠበቅ እንደሌለብን። ሁለት ናቸው ነጥቆ መሪው ሲችሉ ለአንድ ስልክ እንዴት እንደዚህ ያደርጓታል? አየህ እኔ ልጅ ምን ያህል እኛ ሰዎች እንድትጨካከን ግን ደግሞ እንኳን ተፈጠረ የሚያስብል ደስ የሚል ነገር ስለተፈጠረ ደስ ብሎኛል። ተመስገን። እኔና ፋንቱ መስማማታችን ነው ይልሽ። ከዚህ በላይ እኔ ምን የሚያስደስተኝ ይመስላል? በጣም ደስ ብሎኛል አባዬ። ደስ ስላለ በጣም ደስ ብሎኛል። እንደዚህ እንዳስከፋው ካላውቅም ነበር። በጣም ደስ ብሎኛል። ለማንኛውም ሁሉ ነገር ተስተካክሏል። እሺ አትጨነቅ። ግን ደህና ነሽ አይደል? እኔ እኮ በጣም የተጨነኩት። ቆይ ያ ግርማ ነው አይደል እንደዚህ ያደረገሽ? እኔ ምኑን አውቄ ልጅ፣ ደግሞ እሱም ላይሆን ይችላል። ደህና ነኝ እኮ አንቺ አታስቢ፣ ትጨነቂ። እኔ ልጅ አንድ ነገር ብትሆኝብኝስ እያልኩ ተጨንቄ ነበር እኮ። ሞኝ ቆይ አንቺ ምን ሆናለሁ? እኔ የትም አልሄድም ልጄ፣ ደህና ነኝ። ደግሞ እንደዚህ አይነት ነገር እኮ ይገጥማል። እውነት ነው። አሁን እንኳን ደህና ነሽልኝ። አምላክ ወደደኝ ደግሞ ያንቺን ደስታ በእኔ ያደርግልኝ። ተመስገን። እግዚአብሔር እኮ ባንቺ ባርኮኛል። አንቺ ያለሽልኝ። አንቺ እኮ አንድ ልጄ የእኔ ማረፊያ ነሽ። ያለ አንቺ እኮ ሁሉም ባዶ ነው። አንቺም ለእኔ አንድ እናቴ ነሽ። እባክሽ እናቴ ጥለሽኝ እንደማትሄጂ ቃል ግቢልኝ። ቃል ገባልሻለሁ ልጄ። ደግሞ ይሄ ልጅ አሳይሻለሁ ብለሽ ቃል ስትገቢልኝ አልነበር? እሱንማ ብያለሁ። ግን ለእኔ አንቺ ጤነኛ ሆነሽ ካዩኝ ለእኔ በጣም በቂ ነው። በቃ አሁን ተነሽ፣ ቤቱን ሞቅ አድርጊ፣ ቡና አፍይ እስኪ። እሺ እኔ እናት። ደግሞ እንደዚህ አታልቅሽ። አንቺ ሲከፋሽ እኔን ይከፋኛል። ነግሬሻለሁ። እሺ ማየላ ነገር አይዞሽ። እኔ የምለው ጸዴ፣ ምግቡ ደረሰልሽ እንዴ? የመድኃኒት ሰዓቷ ደርሶ ነው? አዎ ደርሷል። አሁን አቀርብላታለሁ። ጸዴ ለምንድን ነው የምታለቅሽው? አይ ጋሼ ትንሽ ጎድ ብዞኝ ነው። ፋንቱን በእንደዚህ አይነት ሁኔታ ማየት ይከብዳል። አንቺ እንደዚህ ካለቅሽ ካዝሽ እኔ ምን ያህል እንደምጎዳ ታውቂ የለ እንዴ? ምን ሆነሽ ነው? አይዞሽ እሺ። ለካ እውነትም ልዑል እንዳለው ሩሩ ነሽ ያለው ለካ። አይዞሽ እሺ።
እሺ ይቅርታ ጋሽ፣ ሁለተኛ አላለቅስም። ግዴለ በቃ መድኃኒት ሰዓቷ ስለደረሰ ዋን ስላለበት ቶሎ አምጥላት። እሺ እንዳታብሽ። እሺ ጋሽ፣ ጨርሻለሁ። አሁን አመጣለሁ። እሺ አይዞሽ የኔ ውድ ምግብሽ እየደረሰ ነው። ምግብሽን በልተሽ መድኃኒትሽን ትወጪልሽ። ቀለል እንድልሽ ለምን እግርሽን አላጥብሽም? እንክብካቤ እንደው ምን ነው እንኳን ታመምኩኝ የሚያስብል እኮ ነው። ግድ የለም ጸዴታ ምን በወጣት እኔ ባለቤትሽ እያለሁ እኔው ባለቤትሽ እጥባርክሻለሁ። እንኳን ዳሽልኝ ሂጃጭ። አባዬ እያመረረ ነው። እንዴ አባይ እውነትህን ነው እንዴ? አዎ እውነትህን ነው። እንዲያረግ ግድ የለም ጸዴታ ታጥበኛለች። ምን ሆነሽ ነው? እኔ እኮ ባለቤትሽ ነኝ። አንቺን የመንከባከብ ግዴታ አለብኝ። ያው እግርሽን እንደዛ ከሆነማ ለእኔም እኮ እናቴ ሆናለች። በቃ እኔ አጥባታለሁ። ተነሳ አባዬ። አባዬ ሙት በለኝ እስኪ። አባዬ ሙት። እኔ አጥባታለሁ። ተነሳ። በጣም ደስ ይለኝ። አሙቃ ያላታል ግን አባዬ አሙቃ አድርጌዋለሁ። ልብ በለሽ ሳሙና ሳታመጣ አሜን። ጎሽ የኔ ልጅ እድግ በልልኝ። ፎጣ አምጣና አደራርቀህ ልጠብ እንደ አባዬ እግሯን ሳማርክ ለምርቃት ነው። እሺ ፎጣ ይዤ እመጣለሁ። እስከዛ ሲለኝ ቀስ ብለሽ እንዲያምሽ ቶሎ በል ፎጣውን ይዛል። አይገርም ይሉ ከዚህ በላይ ምን አለ? አንቺ ተጎዳሽብኝ እንጂ የሁለታችሁ ፍቅር አየሁ ባንቺ መታመኝ ምሬ ነው። ይግቡ። ስለኔ ሀሳቢ በጣም አስፈልጎኝ ነበር። ታዲያ እኔ ሲነን አስቤያለሁ እንዴ ልክ የመጣሁት ሉሊ ወይ ቅድም ከፋንቱ ጋር ሰላም ስላወራዳችሁ በጣም ነው ደስ ያለኝ። እኔ ራሱ ታውቂያለሽ ይሄን ያክል የሚከብድ ጥላቻ ተሸክሜ መኖሬን ዛሬ ነው የተረዳሁት። ውስጤ እንዴት ቀለል እንዳለኝ። እውነትህን ነው። ሰውን ስትጠላ ወይም ደግሞ አንዳች መጥፎ ነገር ስታስብ ውስጥ ከሚቀር መጥፎ ሀሳብ አለ። ዛሬ አይደለ እንዴ ገባኝ። ግን ጸዲ ዛሬም ቢሆን እንዳልቆጭ እፈራለሁ። እውነት ግን እናቴ አታዝንብኝም አይደል? አታዝነብህም ሉል። እንደውም በልጇ መልካም ባህሪ በጣም ነው የምትደሰተው። ቢሆን ደስ ይለኝ ነበር። ግን ደግሞ ፋንቱን ሰዓት በጣም አሳዘነችኝ። ታውቂያለሽ አክስቴን ያሳከመቻት እኮ እሷ ነች። አዎ በጣም ጥሩ ሰው ናት። አንተም ደግሞ ቀጥልበት። አሁን ትክክለኛ መንገድ ላይ ነው ያለው። እና ለዚህ አዲስ ጸባይና መታረሚ ምንድነው ሽልማቴ? እንዴት ናችሁ? እንዴ ፋንትሽ ምን ሆነሽ ነው በቀን እንደሬሳ ተገንዘሽ የተኛሽ? ደህና ነኝ ምትክ። ትንሽ አደጋ ቢጤ አጋጥሞኝ ስለነበር ነው። አረ የምን አደጋ ባክሽ? ለነገሩ ፊትሽ ራሱ ልክ አይደለም። አንቺ ሴትዮ ሳስበው ልትሞቺ ነው መሰለኝ። አረ በስመ አብ ጠላቴን። እኔ ደህና ነኝ። ከትናንት ወዲያ እንደወጣሁኝ ሌቦች ተተናክሎኝ ነበር። ትንሽ ሆዴ ላይ ወቅተውኛል። እውነት ለመናገር ለአፌ እንኳን አተረፈሽ እንኳን እንዳልል እንደዛ የሚያስብል ነገር የለሽም። ምን ለየትኛው ልጅሽ ተረፈች ልበል? ምን ሆነሻል ምትክ? ዛሬ የምትናገሪውን ነገር አውቀሽዋል? በመጀመሪያ ስሜ ሰናይት እንደሆነ በደንብ ታውቂያለሽ። ትክክል አይደለሽም። ዛሬ ስሜታዊ ሆነሽ የምታወሪውን ነገር ነገ ታፍሪበታለሽ። እኔ ምንም ስሜታዊ አይደለኩም። ትክክለኛ ነገር ነው የተናገርኩት። ቆይ አንቺ ትንሽ አታፍሪም እንዴ? ለምን እንደማፍረው? እዚህ ተኝተሽ እንደደህና ሰው ስትቀለቢ ነዋ። ለነገሩ ልጄ መጀመሪያ የሚጠላሽ ታውቆት ነው።
እኔና ልዑል መሀል ያለው ነገር ተፈቷል። እናም ልዑል እናቱም ሆኔን ተቀብሏል። ኧረ እባክሽ አናድርሽኝ። ልዑልማ የማንም ተራ ሴት እናቴ ብሎ እንደማይጠራ አውቃለሁ። እውነቱ እሱ ነው ሰናይት። እስቲ ተረጋጊና ምሳቤ እንደመጣሽ እኮ በወሬ ያስኩሽ። ምን በወሬ በነገር ያስኩሽ በይ እንጂ። ተፈሪት ነው ያለው። ተፈሪም እኔ እንዳወቅኩ ማወቅ የለበትም። በቤቱ ነፃነት አይጣ አደራሽን። እሺ ልትሞቼ የመጨረሻ ቃልሽ እንደሆነ በማሰብ ቃልሽን አከብርልሻለሁ። የፋንቱ እንደዚህ መሆን አሳስበዋል ማለት ነው። ይሄ ድራማሽ ማለቂያ የለውም አይደል? ደግሞ አሁን ሌላ ድራማ ልትሰሪ ነው? እኔ እኮ ለአንቺም ቢሆን ሰለች። ተፈሪ ካሁን በኋላ አረብሻለሁ። እውነቴን ነው የምልህ፣ በደንብ አስቤበት ነው የተመለስኩት። ለነገሩ አንተም እውነት አለ። ልዑሌንም ለእኔ መስጠት አትችልም፣ እኔ እናንተም አብረን መሆን አንችልም። ይህን መረዳትሽ ጥሩ ነው። ታዲያ እንደዚህ ከተረዳሽ ለምን ድጋሚ እዚህ ቤት ውስጥ ለመምጣት ወሰንሽ? ልዑልን ለመሰናበት ትንሽ ጊዜያቶችን እፈልጋለሁ እና ደግሞ ልዑል በእኔ ሳያፍርና ሳይሳቀቅ መንገድ ላይ አብሮኝ እንዲሄድ ብቻ፣ ለትንሽ ጊዜ ብቻ። እውነት እንደዛ ካሰብሽ መልካም። ግን ይቅርታ ሰናይት፣ እውነት ለመናገር እኔ አንቺን በፍጹም ላምንሽ አልችልም። የምታመን ሰው እንዳልሆንኩ በደንብ አውቃለሁ እና ፋንቱ ላይ በደረሰው ነገር በጣም አዝኛለሁ። አትዘኝላት፣ ደህና ናት። ደግሞ እመኝ፣ ከዚህ በላይ በጣም ደህና ትሆናለች። እንደሚናፍቀኝ ታውቂያለሽ። አንቺ ከዚህ ቤት ወጥተሽ የቀድሞ ህይወቴ በሰላም መኖር ነው የምናፍቀው። ተፈሪ አንድ ጥያቄ ልጠይቅህ፣ ለአንድና ለመጨረሻ ጊዜ። ፋንቱን አሁንም ትወዳታለህ? ማለቴ ለልጃችን ስንል እኔ እናንተ አብረን የምንሆንበት ምንም አጋጣሚ የለም? በዛውም ይቆርጥልኛል ብዬ ነው። የለም፣ ምንም ነገር የለም። ትሰሚኛለሽ? አንቺ ለእኔ ከሞትሽ በጣም ቆይተሻል። ልጄም ቢሆን ፋንቱን እንደ እናት ከተቀበላት በጣም ቆይቷል። እሺ ቢያንስ በ5 ቀናት ውስጥ እመለሳለሁ። እኔም ከዚህ በላይ ያልተፈለግኩበት ቦታ መቆየት አልፈልግም። ኦኬ። ስለዚህ አንቺም ወደ መጣሽበት መመለሱ ነው የሚሻልሽ። ለማንኛውም መግዛት ያለብኝ መድኃኒት ስላለ መድኃኒቱን ልገዛ እሄዳለሁ። አንቺ ግን ስትወጪ በሩን መዝጋትሽን እንዳትረሺ እሺ? በጣም ጥሩ። የእውነት እገላታለሁ። ህይወቴን ቀምታ መኖር አትችልም። እገላታለሁ። እንደዛ ካልሆነ ሰላሜን አላገኝም። አጠፋታለሁ። ልጄን፣ ትዳሬን፣ ህይወቴን አጥቼ ልኖር? አትኖርም እሷ። አሳያታለሁ። እሺ ምን ነው ማዬ? አይ ምንም፣ ቁስሉ ሲድን ነው መሰለኝ የቆጠቆጠኝ ነው። አይዞሽ። ታዲያ ተፈሪ ልጥራልሽ እንደ ሐኪም ቤት እንዲወስድሽ? ማዬ አንድ ነገር እንዳትሆን እባክሽ። ምንም አልሆንም፣ ደህና ነኝ። ተፈሪ ደግሞ እኮ አሁን ነው መድኃኒት ልግዛ ብሎ የወጣው። ቁስሉ እየደረቀ ሲሄድ ነው መሰለኝ። አይዞሽ በቃሽ። ታዲያ አሁን ምን ልስራልሽ? ምን ላደርግልሽ ነው? ምንም፣ ልብሱን እጠቢና ከዛ ገላኝ ታጥቢኛለሽ። አሁን ትንሽ ልረፍ። መጀመሪያ አንቺ ልጠብሻ። ታዲያ ምን ችግር አለው? ልብሱ በኋላ ማጠብ እችላለሁ። አይ ልጄ፣ አሁን እኔ ማረፍ እፈልጋለሁ። ትንሽ ልረፍ። እሺ በቃ ልብሱም ይቅርና አንቺ ስተኝ ቁጭ ብዬልሽ። ኧረ ደህና ነኝ ልጄ፣ ምንም እኮ አልሆንኩም። ያው ቁስሉ ነው እንደዚህ የሚሆነው። ለእኔ እንዳሰብሽልኝ እግዚአብሔር ያስብልሽ። እሱ በቀኙ ያቁምሽ። አሜን። ምግብ እኮ አልበላሽም። ምግብ ልስራልሽ? አይ ባይሆን እስቲ ውሃ ጠጪኝ። እሺ በቃ አንቺ ሂጂ ስራሽን ስሪ። እሺ ከፈለግሽኝ ጥሪኝ። እሺ እዚህ ጋር ነው። እሺ
ይሄ ቦታ ላንተ ብቻ የተፈቀደው ያለክ ማን ነው? እኔም እኮ ካንቺ ነው የተማርኩት። ለአዝናናት ስልሽ እምቢ ብለሽ እዚህ መቀመጥ መረጥሽ። እንዴ አንተ ነካ በማይሆን ሰዓት እየጠየከኝ። አሁን ደግሞ ምክንያቱን ይንኩኝ። ይልቅ ጸልይ፣ ስታለቅሽ ማየት አልፈልግም። እንዴት እንደከፋኝ። እኔም እኮ ፈልጌው አይደለም፣ ግን አለ አይደል የምትወደው ሰው የምታከብረው ሰው ማጣት ማሰብ በጣም ከባድ ነው። ፋንቱ ደግሞ ለእኔ እንደ እናቴ ናት። እናትን ማጣት ማሰብ ደግሞ በጣም ነው የሚከብደው። እሺ በቃ ተረጋጊ፣ ተረጋጊ። ምን ላግዝሽ? ምንም። ወይኔ ጉዴ!